አብዛኛውን አሳምቡሳዎች ከላይ ሲሰሩ መልካቸውና ወይም ዲዛይናቸው አንድ አይነት ነው። ነገር ግን ውስጣቸው በጣም ልዩነት አላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩኝ ዛሬ ደግሞ ከሰሞኑ ለየትና አጃይብ ግርም የሆነ የቪዛ ሳምቡሳ አሰራር ማሳያችሁ ይሆናል ማለት ነው። ታዲያ እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ውድ የሀገሬ ልጆች መቼም አይከፈልበትም። እጅና ስልክ ላለው ላይክ እና ሸር አድርጎ ማለት ዋጋ የሚያስከፍል ቢጠና ይጠቅማል እንጂ ማለት ነው። ስለዚህ እንግዲህ ዛሬ አልሐምዱሊላ ሮመዳናችንም እየገባይ 2 ቀን 3 ቀን ቀራት ማለት ነው። 3 ቀን አልሐምዱሊላ። እና እንግዲህ የዛሬው ስራችን የቪዛ ሳምቡሳ ስራ ነው የሚሆነው ማለት ነው። እንግዲህ እንደምታዩት ይህንን በመሰለ እነዚህን ጨምረን ምን ምን አድርገን እንዴት ሰርተን ነው ይህንን ነገር እንዴት አድርገን ሰርተን ነው ቪዛ ሳምቡሳን የምናገኘው የሚለውን አብረን የምናይ ይሆናል ማለት ነው። ታዲያ እናንተ በደንብ በመያዝ ሰርታችሁ መብላታችሁን እንዳትረሱላችኋለሁ ውዶችዬ ማለት ነው። በጣም ምርጥና ጣፋጭ የሆነ ነው። እስኪ ወደ ስራው ልጋብዛችሁ፣ አብረን እንስራ፣ አብረን እንብላ። እንግዲህ ከዚህ ነው ጀምሬ የማሳያችሁ ማለት ነው። እንግዲህ እዚህ ጋር ዶሮ አዘጋጅቻለሁ፣ ፍልፍል ሄሎ አዘጋጅቻለሁ ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። ከዛ ይህንን እነዚህን ምንና ምን አድርገን ነው የምንሰራው የሚለውን የዛሬውን ቪዛ አሰራር እዚጋ ዘይቱን 2 አይነት አዘጋጅቻለሁ፣ እዚጋ በሳልሳ አዘጋጅቻለሁ ማለት ነው። ስለዚህ እነዚህን በመደባለቅ እንሰራለን። እነዚህ ጋር ደግሞ መሽሩም ይታያችኋል ብዬ ተስፋ አደርጋለሁ። ይሄ ደግሞ መሽሩም ነው። በሀገራችን እንግዲህ ምን እንደሚባል ታውቁታላችሁ። እዛ ሀገር ለብዙ ለሽርባም ሆነ ለተለያዩ ይዘጋጃል። እዚጋ ሽንኩርቴን በዚህ መልኩ ፍልፍል ሄሎቹንም በዚህ መልኩ አነሳ አነሳ አድርጌ በመክተፍ እዚጋ ነጭ ሽንኩርት አዘጋጅቻለሁ። እዚጋ ቅመሞችን በሙሉ አዘጋጅቻለሁ ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ ሁሉም ማለት ነው። ከሙን ሰኑድ ፍልፍል አሷል ከዝብራ አርጌ ነው ያዘጋጀሁት ማለት ነው። ሰኑድ እዚህ ጋር እንደምታውቅ ከወዲያ ያሳያችሁ ዶሮ ነው። በትናንሹ ነው የከተፍኩት። መሽሮንም በትናንሹ በተመሳሳይ መልኩ ነው ሁሉንም ያዘጋጀሁት ማለት ነው። በዚህ መልኩ እንደዚህ አድርጌ አዘጋጅቻቸዋለሁ ማለት ነው። ታዲያ እነዚህን በደንብ አድርገን ከየት ጀምረን ነው የምናቁላለው የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ እነዚህ ሁሉም በተመሳሳይ ዶሮውንም በትናንሹ አድርጌ ነው የከተፍኩት ማለት ነው። እነዚህን ድጋሚ እንከትፋቸዋለን ማለት ነው። ምክንያቱም ያው ቢይዘው ለአሳምቡሳው ለሁለት ለሁለት ይከተፋሉ ማለት ነው። እነዚህ ማለት ነው እንደምታዋቸው እነዚህ ዘይቶቹ ማለት ነው። እንከትፋቸዋለን ለሁለት ለሁለት፣ እሱንም አሳያቸዋለሁ ማለት ነው። ከዛ ሽንኩርታችንን ወደ መቁላላት ገብተናል ማለት ነው። የሚበቃንን ያህል ዘይት እንጨምራለን ማለት ነው። ዘይታችንና ሽንኩርታችንን በዘይታችን በደንብ አድርገን ከጠበስን በኋላ ከዛ እንቀጥላለን። ምንድን ነው ከሽንኩርቱ ለጥቀን የምንጨምረው የሚለውንም እናያለን። እሱም ምንድን ነው የሚቀጥለው እንግዲህ ነጭ ሽንኩርታችንን ጨመርኩ ማለት ነው። ሽንኩርቱንም ነጭ ሽንኩርቱን በደንብ መቁላላት አለበት፣ ምክንያቱም ሽታው መውጣት የለበትም። ሽንኩርት እና ነጭ ሽንኩርት ሆነ ቅመሙም ለምግብ ስንሰራ እንግዲህ ታውቃላችሁ በደንብ ነው የምናቁላለው። እዚህ ጋር ደግሞ መጠንቀቅ አለብን ማለት ነው አሳምቡሳው ጋር። ከዛ ዶሯችንን የከተፍነውን እንጨምራለን ማለት ነው። በዚህ መልኩ ነው ዶሮውን የሚከተፈው። እዚህ ጋር ይታያቸዋል ብዬ መቼም እንትን እላለሁ። ያው አንዳንድ ጊዜ ስልኬ በደንብ እንትን ስለማይል በዚህ መልኩ ዶሮውን እያበሰልኩ እገኛለሁ። ከዛ ቅመሞቹን እንጨምራለን እላችኋለሁ። ከዛ ቅመሙን ተጨመርን በኋላ በደንብ እናቁላላለን። እንደዚህ አድርገን እናቁላለዋለን። ውሃው በደንብ እስከሚመጥ ድረስ ነው እዚህ ጋር የምናቁላለው ማለት ነው ውዶችዬ ማለት ነው። ምክንያቱም ላሳምቡሳው እንትን አይልም እና ውሃው እንዳለ ምንም ነገር እንዲኖረው አይፈልግም። በደንብ መምጠጥ አለበት ማለት ነው። ከዛ እንቀጥላለን። ፍልፍል ሄሏችንን እንጨምራለን ማለት ነው። በነገራችን ላይ ፍልፍል ሄሎ ያው ያን ያህል ጠባቅ የሚባል አይደለም። በተወሰነ መልኩ እንትን እንለዋለን ማለት ነው፣ እናቁላለዋለን ማለት ነው። ከዛ የሁሉም ውሃ በተመሳሳይ መልኩ ይመጣል። ከዛ ቅመማችንንም የሚበቃንን ያህል ጨውንም ሁሉንም ነገር ጨምረናል ማለት ነው። እሱንም እናቁላላለን በዚህ መልኩ። ማሻላ እንደምታዩት በጣም አሪፍ ቪዛ ሳምቡሳ ነው። በደንብ እንደዚህ ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ። ከዛ መሽሩሙ ጉልበት የለም ታውቃላችሁ። ይህንን በኋላ መጨረሻ ላይ ነው የምንጨምረው ማለት ነው። እሱን እንጨምርና ከዛ ጅብን ማሰረላ አለን። ይህንኛውን የምንጨምረው ማለት ነው። ይታያቸዋል ብዬ ተስፋ አደርጋለሁ። ይሄንን እንጨምርና እንደባልቀዋለን ማለት ነው። ከዛ እስኪ ደባልቀን ምን እንደሚመስል አብረን እናያለን። አንዳንድ ፓርቶች በነገራችን ላይ ይቅርታ ያው ያልፋል ማለት ነው። ምክንያቱም ለመቀረጥ
አልተመቸኝ ሲል በአንድ እጄ ስለሆነ ያልፍባቸዋል ነው። እንግዲህ ይህንን ነው የጨመርኩ ማለት ነው። መጨረሻ ላይ የዋጅም እንደዚህ እንደምታዩት ይሄንን መስሏል ማለት ነው። ምንም አይነት ነገር ውሃ የለውም። ጥፍፍ ድርቅ አድርጌ ነው የጠበስኩት ማለት ነው ሁሉንም ነገር። ከዛ በዛ አንዳንድ ማንኪያ እየጨመር ማንካው ስታዩት ቪዲዮ ላይ ትልቅ ይመስላል፣ ግን ትንሹ ማንካ ነው ማለት ነው። በደንብ ወጥ ከዛ ይህንን እንትን እንላለን እንጠቀልላለን ማለት ነው። እሱንም እስቲ ጠቅልለን ምን እንደሚመስል አሳምቡሳውን ከእስከ ጠበሳው አብረን ምን ይሆናል ማለት ነው። ተከታተሉ እስከ መጨረሻው ድረስ። ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ እላችኋለሁ ውዶችዬ። ምክንያቱም አሳምቡሳ ያው ዲዛይናቸው ቢለያይም እንትናቸው ይለያል ማለት ነው። ይህን ይመስላል እንግዲህ እንደምታዩት ማሻላ ተባረካላ ምርጥ የቤዛ ሳምቡሳ ነው። እንደዚህ አድርጋችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ጣፋጭና ለምንመገበውም ለምግባችን ቅልል ያለ ነው። ዘይት አይመጥም፣ ለሰውነት አይከብድም። በጣም ጣፋጭና አሪፍ የሆነ አሳምቡሳ ፒዛ ነው እላችኋለሁ። እንግዲህ እስኪ ጠብሼ ላሳያችሁ ተዘጋጁ ማለት ነው። ለእናንተ ስል እንግዲህ የተወሰነ ለቅምሻ እንጠብሳለን ማለት ነው። አብረን እንጥበስ፣ እንየው፣ እንመልከተው ማለት ነው። የሚሆነውን አብረን እናያለን። እና ይህ እንደምታዩት ምንም ነገር ምንም እንትን አይልም። ዘይት የመምጠጥ ኃይል የለውም። እንደዚህ አድርጋችሁ ሰርታችሁ ጠብሳችሁ ሞክሩ ትላችኋለሁ። ማሻላ ተባረካላ። ይህን ይመስላል። እዚህ ሰዓት ድረስ ስለተከታተላችሁ በጣም አመሰግናለሁ። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ሀገራችንን ማማን ሰላም አላህ ያደርግልን። እናንተም ሸር ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ባላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንግዲህ እንደምታው ማሻአላ ተባረካላ። ይሄን ይመስላል ውዶችዬ። እንግዲህ ዛሬው ስራችን እዚህ ጋር እንጨርሳለን ማለት ነው። ባላችሁበት ሰላማችሁ ብዝት ይበልልኝ። ሰላም